አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የሐምሌ 22 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከአምራች ኢንዱስትሪው ዘርፍ የውጭ ንግድ ከ607 ሚሊዮን ዶላር በላይ ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። ኢትዮጵያውያን በኢሲያ የሚገኙ የሳይበር አጭበርባሪዎች ተጠቂ መሆናቸውን የመንግስታቱ ድርጅት ገለጸ። ቪየትናም ዕድሜያቸው ከ16 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ ይዘቶችን እንዳይለጥፉ የሚያግድ እቅድ ይፋ አደረገች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከአምራች ኢንዱስትሪው ዘርፍ የውጭ ንግድ ከ607 ሚሊዮን ዶላር በላይ ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። በ2018 በጀት ዓመት ከአምራች ኢንዱስትሪው ዘርፍ የውጭ ንግድ 607 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በ2018 በጀት ዓመት በውጭ ንግድ ከፍተኛ አፈጻጸም ላስመዘግቡ የሀገር ውስጥና የውጭ ባለሀብቶች እውቅና የሰጠበትን መድረክ አከናውኗል። የኢንዱስትሪ ሚኒስቴር አቶ መላኩ አለበል በመድረኩ ላይ እንደገለጹት ባለፉት 5 ዓመታት የአምራች ዘርፉ በሀገሪቱ ኢኮኖሚ ውስጥ የላቀ ድርሻ እንዲኖረው የተከናወኑ ተግባራት ውጤት ማሳየት ጀምረዋል። በዚህ መሰረት በ2014 ከዘርፉ የውጭ ንግድ የተገኘው ገቢ 385 ሚሊዮን ዶላር ነበር። በ2018 በጀት ዓመት ግን ገቢውን ወደ 607 ሚሊዮን ዶላር ማሳደግ ተችሏል። በቀጣይም ሀገሪቱ ከዘርፉ የምታገኘውን የውጭ ምንዛሪ ለማሳደግና ዓለም አቀፍ ተወዳዳሪነትን ለማጠናከር አዲስ የኤክስፖርት ስትራቴጂ እየተዘጋጀ መሆኑንም ሚኒስቴሩ ጠቁመዋል። በ2019 በጀት ዓመት ከማኑፋክቸሪንግ ዘርፍ የወጭ ንግድ 1 ቢሊዮን ዶላር ገቢ ለማግኘት ታቅዷል ብለዋል። የኢትዮጵያ አየር መንገድ በ2018 በጀት ዓመት ከ1.4 ትሪሊዮን ብር በላይ ገቢ አገኘ። የኢትዮጵያ አየር መንገድ ግሩፕ 2018 የስራ ዘመን ከ1.4 ትሪሊዮን ብር በላይ ወይም 9.1 ቢሊዮን የአሜሪካን ዶላር ገቢ ማግኘቱን ይፋ አድርጓል። የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአየር መንገዱን የ2018 በጀት ዓመት አጠቃላይ የስራ አፈጻጸም አስመልክተው ዛሬ ረቡዕ ሐምሌ 22 2018 በሰጡት መግለጫ እንደገለጹት ዘንድሮ የተመዘገበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ20 በመቶ እድገት ያሳየ ነው። አየር መንገዱ አዳዲስ ዓለም አቀፍ የበረራ መስመሮችን በመክፈት ጠቅላላ የዓለም አቀፍ መዳረሻዎቹን ብዛት ወደ 150 ማድረሱን የገለጸ ሲሆን እንደ ደምቢ ዶሎ እና ደብረ ማርቆስ ያሉ አዳዲስ አየር መንገዶችን አገልግሎት በማስጀመር የሀገር ውስጥ መዳረሻዎቹን ብዛት ከ22 ወደ 25 ከፍ አድርጓል። በዚሁ ዓመት አየር መንገዱ በአጠቃላይ 20.7 ሚሊዮን መንገደኞችን እና 897,000 ቶን የካርጎ ጭነት ማጓጓዝ መቻሉን ገልጿል። በሌላ በኩል የበጀት ዓመቱ ስኬታማ እንቅስቃሴዎች የታዩበት ቢሆንም ተቋሙ ከፍተኛ ፈተናዎች እንዳጋጠሙት ተጠቅሷል። በተለይም በመካከለኛው ምስራቅ በተከሰተው አለመረጋጋት ምክንያት ያጋጠመው የነዳጅ አቅርቦት እጥረት የአየር መንገዱን የስራ እንቅስቃሴ በእጅጉ ፈትኖት ማለፉን አቶ መስፍን በመግለጫቸው አስረድተዋል። ኢትዮጵያውያን በኤሲያ የሚገኙ የሳይበር አጭበርባሪዎች ተጠቂ መሆናቸውን የመንግስታቱ ድርጅት ገለጸ። አሚናት መሐመድ ሐምሌ 23 2018 ከሚከበረው ህገወጥ የሰው ዝውውር መከላከያ ዓለም አቀፍ ቀን ዋዜማ ዓለም አቀፍ የፍልሰተኞች ድርጅት ያወጣውን መግለጫ ተንተርሳ ያዘጋጀችውን ዝርዝር ታቀርበዋለች። ኢትዮጵያውያንና ኬንያውያን ስራ ፈላጊዎች በእስያ ሀገሮች ውስጥ በስፋት የሚገኙ የማጭበርበሪያ ካምፖች ተጠቂ መሆናቸው በየጊዜው እየጨመረ መምጣቱን የተባበሩት መንግስታት ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅት የፍልሰተኞች ኤጀንሲ IOM የወንጀል መረቦች ከሀገር ውጭ ስራ የሚፈልጉ ሰዎችን በመመልመል ጥብቅ ጥበቃ በሚደረግላቸው ካምፖች ውስጥ አስገብቶ በማስፈራራት ድብደባና ስቃይ በመፈጸም የሳይበር ማጭበርበር ይፈጽማሉ ብሏል። ሐምሌ 23 2018 ከሚከበረው ህገወጥ የሰዎች ዝውውር መከላከል ዓለም አቀፍ ቀን ዋዜማ IOM ባወጣው መግለጫ እንደገለጸው በመላው እስያ ከሚገኙ የማጭበርበሪያ ማዕከላት እንዲወጡ ከተደረጉ ሰዎች መካከል ከምስራቅ አፍሪካ የተነሱት ከፍተኛውን ቁጥር ይይዛሉ።
የዘንድሮው ህገወጥ የሰዎች ዝውውር መከላከል ቀን ነገ ሐሙስ የማታለል ሰለባዎች በሚል መሪ ቃል የሚያከብረው ድርጅቱ እንደ አውሮፓ አቆጣጠር ከ2022 እስከ 2025 ባለው ጊዜ ውስጥ በደቡብ ምስራቅ እስያ ለግዳጅ ወንጀል ተግባር ከተወሰዱት ከ39 ሀገሮች ለመጡ ከ3500 በላይ ሰዎች ድጋፍ አድርጓል። ከእነዚህ መካከል ከኢትዮጵያ፣ ከኬንያ፣ ከኢንዶኔዥያ፣ ከህንድ፣ ከስሪላንካ፣ ከባንግላዴሽ የመጡ ተጎጂዎች ይገኙበታል። ድርጅቱ በዓለም አቀፍ ደረጃ በመቶ ሺዎች የሚቆጠሩ ሰዎች በወንጀል ቡድኖች አማካኝነት የህገ ወጥ ሰዎች ዝውውር ሰለባ በመሆን በቢሊዮን ዶላሮች በሚቆጠር የኢንተርኔት የማታለል ወንጀል ላይ በግዳጅ እንዲሳተፉ እየተደረጉ መሆኑን አስታውቋል። ድርጅቱ ሁኔታውን አዲስ ብቅ ያለ የህገ ወጥ የሰዎች ዝውውር መንገድ ነው ሲል የገለጸው ሲሆን ተጎጂዎች ብዙውን ጊዜ በውጭ ሀገር ከፍተኛ ገቢ የሚያስገኙ ስራዎችን እንደሚያገኙ በሚገልጹ ማስታወቂያዎች አማካኝነት ይሳባሉ ብሏል። ይሁን እንጂ ወደ ታለመላቸው ስፍራ ሲደርሱ ፓስፖርታቸውን እንደሚነጠቁና በቋሚ ክትትል ስር ሆነው በኦንላይን የማጭበርበር ስራዎች ላይ እንዲሰማሩ እንደሚገደዱ ገልጿል። የተባበሩት መንግስታት ድርጅት እንደገለጸው አንዳንድ ከካምፖቹ እንዲወጡ የተደረጉ ሰዎች በማጭበርበር ተግባራት ላይ ለመሳተፍ ፈቃደኛ ባለመሆናቸው ምክንያት ድብደባ፣ ጾታዊ ጥቃት እንደተፈጸመባቸው፣ ለረሃብ መዳረጋቸውንና ለብቻ መታሰራቸውን መናገራቸውንም አመልክቷል። የአይኦኤም የምስራቅ የአፍሪካ ቀንድና የደቡብ አፍሪካ ዳይሬክተር ፍራንሲስ ሴሌስቲን በአሁኑ ወቅት በካምቦዲያ፣ ላኦስ እና ሚያንማር በሚገኙ ህገወጥ የጥሪ ማዕከል ኔትወርክ ውስጥ ወደ 300,000 ገደማ ሰዎች ተይዘዋል ብለዋል። እንደ የተባበሩት መንግስታት የአደንዛዥ ዕፅና የወንጀል ጉዳዮች ቢሮ መረጃ ከሆነ በምስራቅ እስያ፣ በደቡብ ምስራቅ እስያ፣ በአውስትራሊያ እና በኒውዚላንድ የሚከናወኑ የኦንላይን የማጭበርበር ተግባራት ባለፈው ዓመት ብቻ ከ88 እስከ 114 ቢሊዮን የአሜሪካ ዶላር የሚገመት ገቢ አስገኝተዋል። እንዲሁም ለህገወጥ ሰው ዝውውር የተዳረጉ በመቶ ሺዎች የሚቆጠሩ ሰራተኞች በእነዚህ የማጭበርበር ማዕከላት ውስጥ ታጉረው እንደሚገኙ ይታመናል ብለዋል። እንደ ሚያንማር፣ ካምቦዲያ እና ላኦስ ባሉ የደቡብ ምስራቅ እስያ ሀገራት የተስፋፉት እነዚህ ካምፖች በየዓመቱ በቢሊዮኖች የሚቆጠር ገቢ የሚገኝባቸው የኦንላይን ማጭበርበሪያ ናቸው። ህገወጥ የሰዎችና ህጻናት ዝውውር፣ የግዳጅ ወንጀለኝነት፣ የሰዎች ስቃይ፣ ህገወጥ ቁማር እንዲሁም በወንጀል የተገኘን ሀብት ህጋዊ ማስመሰል የእነዚህ ካምፖች መገለጫ መሆናቸውን የተባበሩት መንግስታት የመድኃኒትና የወንጀል ቢሮ መረጃ ያመለክታል። የኢትዮጵያ መንግስት ከህገወጥ የሰዎች ዝውውር ጋር በተገናኘ ባለፈው ሳምንት ከ60 ሰዎች በላይ ለህልፈት የዳረጉና ከ40,000 በላይ ሰዎችን በህገወጥ መንገድ ያዘዋወሩ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታውቋል። ፌዴራል ፖሊስ እንደገለጸው በቁጥጥር ስር የዋሉት ግለሰቦች የተደራጁና በምስራቅ ኢትዮጵያ በኩል በጅቡቲና የመን አድርገው ወደ ሳዑዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ ናቸው። በትግራይ ክልል ተማሪዎች የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና መሰጠት ጀመረ። የትግራይ ክልል የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በአዲስ አበባ፣ መቀለና በአክሱም ዩኒቨርሲቲዎች ማዕከላት መስጠት ጀምሯል። የትምህርት ሚኒስትር ዴኤታ ፕሮፌሰር ክንድያ ገብረ ሕይወት ለመንግስት ቅርበት ላላቸው መገናኛ ብዙሃን እንደገለጹት አሁን ላይ የፌዴራል መንግስት ያደረገውን እገዛ ተከትሎ ተማሪዎቹ ወደ ፈተና አዳራሾች ገብተዋል። የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር ተፈራ ፈይሳ በበኩላቸው የፈተናው መጀመር በክልሉ የሚገኙ ወጣቶች የወደፊት እጣ ፈንታ እንዲቃናና ትምህርታቸውን እንዲቀጥሉ የሚያስችል ነው ብለዋል። ለፈተናው ስኬት አስፈላጊው የቅድመ ዝግጅት ስራ በማከናወን ተማሪዎቹ ያለምንም እንግልትና ስጋት ፈተናቸውን እንዲወስዱ የጸጥታና የትምህርት ባለሙያዎች የተቀናጀ ድጋፍ እያደረጉ ይገኛል ብለዋል። በዘንድሮው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና መርሃ ግብር ላይ የሚሳተፉት 30,000 የሚጠጉ የክልሉ ተማሪዎች ሲሆኑ ፈተናው በበይነመረብና በወረቀት ይሰጣል። በትግራይ ክልል ካሉ ተማሪዎች መካከል 14,400 በላይ ተማሪዎች በኦንላይን ወይም በበይነመረብ እንዲፈተኑ የተመደቡ ሲሆን የተቀሩት ከ15,340 በላይ ወይም 51.6 በመቶ ተማሪዎች ደግሞ በወረቀት እየተፈተኑ ይገኛሉ። የኦንላይን ፈተናው በሀገር አቀፍ ደረጃ በሰኔ ወር መጨረሻ የተጀመረ ቢሆንም በወረቀት የሚሰጠው ፈተና ግን ከሐምሌ 22 እስከ ሐምሌ 24 ቀን 2018 የተዘዋወረ ነው። ለፈተናው መዘግየት እንደ ምክንያት የተጠቀሰው በክልሉ ያለው የጸጥታ ችግርና የፈተና ቁሳቁስ የስርጭት እጥረት ነው።
ቀጥለናል። በአሜሪካ የሚገኝ የመብት ተሟጋች ተቋም በመስጂዶች ላይ የሚፈጸሙ ጥቃቶች ባለፈው ዓመት ከተመዘገበው ተመሳሳይ ወቅት ጋር ሲነጻጸር በ183 በመቶ ጨምረዋል አለ። በአሜሪካ የሚገኘው ትልቁ የሙስሊሞች መብት ተሟጋች ድርጅት ዘ ካውንስል ኦፍ አሜሪካን ኢስላሚክ ሪሌሽንስ መስጂዶችን ኢላማ ያደረጉ ጥቃቶች ባለፈው ዓመት ከተመዘገበው ተመሳሳይ የ3 ወራት ጊዜ ጋር ሲነጻጸር በ183 በመቶ መጨመራቸውን አስታውቋል። ድርጅቱ እንደገለጸው ከግንቦት እስከ ሐምሌ አጋማሽ ድረስ ባለው ጊዜ ውስጥ በመስጂዶች ላይ የተፈጸሙ 17 ጥቃቶችን መዝግቧል። ይህም ከባለፈው ዓመት አጠቃላይ ከተፈጸሙ ጥቃቶች 51 በመቶውን የሚሸፍን ነው። እንደ አውሮፓውያን አቆጣጠር ባለፈው 2025 ተመሳሳይ ወቅት የተመዘገቡት ጥቃቶች 6 ብቻ የነበሩ ሲሆን በዚህ ዓመት ወደ 17 ማሻቀቡን አስታውቋል። የተመዘገቡት ጥቃቶች በመስጂዶች ላይ የተፈጸሙ ሽብር አዘል ጥቃቶች፣ የኃይል እና የግድያ ዛቻዎች፣ ቃጠሎ፣ የማስፈራራት ድርጊቶችና በእምነቱ ላይ የተመሰረተ የነቀፌታና የተቃውሞ እንቅስቃሴዎች ናቸው ብሏል። የእስልምና ጥላቻ በአሜሪካ ውስጥ አሁንም ተቀባይነት እንዳለው የጥላቻ አይነት ሆኖ ቀጥሏል ሲሉ የገለጹት የድርጅቱ የምርምርና አድቮኬሲ ዳይሬክተር ኮሪ ሴለር በአሜሪካ የአምልኮ ቦታዎች ለስም ማጥፋትና ለኃይል እርምጃዎች እንደ ኢላማ ሲወሰዱ ይስተዋላል ብለዋል። የመብት ተሟጋች ድርጅቱ በግንቦት ወር በሳን ዲያጎ እስላሚክ ማዕከል ላይ የደረሰውንና የሰዎች ሕይወት የቀጠፈበትን የሽብር ጥቃትን ላብነት ጠቅሷል። ድርጅቱ በ2025 በ33 መስጂዶችና እስላሚክ ማዕከላት ላይ የተቃጡ የቀጥታ ጥቃቶችን መዝግቦ መያዙን አስታውሷል። ቪየትናም የሐላል ቱሪዝም ዘርፏን ለማጠናከርና ሙስሊም ተጓዦችን ለመሳብ አዲስ እንቅስቃሴ ጀመረች። በደቡብ ምስራቅ እስያ ውስጥ የምትገኘው ቪየትናም እንደ አውሮፓውያን አቆጣጠር በ2026 ለመጀመሪያ ጊዜ ያዘጋጀችውን የቪየትናም የሐላል ቱሪዝም ኮንፈረንስ በመጠቀም ለሙስሊም ተጓዦች አመቺ ሁኔታዎችን ለመፍጠር እየሰራች እንደምትገኝ አስታውቃለች። በናትራንግ ከተማ በተካሄደው በዚህ ኮንፈረንስ ላይ የህዝብ ተወካዮች፣ የቱሪዝም ባለስልጣናትና የዘርፉ አመራሮች ተገኝተው ሀገሪቱ ከደቡብ ምስራቅ እስያ፣ ከደቡብ እስያና ከመካከለኛው ምስራቅ የሚመጡ ጎብኚዎችን በይበልጥ እንዴት መሳብ እንደምትችል ውይይት አድርገዋል። በዚህ ሂደት ውስጥ ትልቅ እቅድ ተደርጎ የተወሰደው አዲስ ደንብ መውጣቱ ሲሆን ይህም ቪየትናም ለመጀመሪያ ጊዜ የወጣ የውጭ ንግድና የቱሪዝም ዘርፎችን የሚያጠቃልል የሐላል ማዕቀፍ ነው። የቪየትናም ሐላል ማረጋገጫ ባለስልጣን ዳይሬክተር ራምላን ኡስማን እንደተናገሩት አዲሱ ደንብ ግልጽና አስተማማኝ የምስክር ወረቀት አሰጣጥ ስርዓት የሚዘረጋ በመሆኑ የቱሪዝም ተቋማት ለሙስሊሞች ምቹ የሆኑ ምርቶችንና አገልግሎቶችን በራስ መተማመንን እንዲያበለጽጉ ያግዛቸዋል። በ2026 በወጣው የዓለም አቀፍ ለሙስሊሞች ተስማሚ ጉዞ መግለጫ መሰረት በዘንድሮው ዓለም አቀፍ ሙስሊም ጎብኚዎች ቁጥር 196 ሚሊዮን ይደርሳል ተብሎ ይጠበቃል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያውያን በኢሲያ የሚገኙ የሳይበር አጭበርባሪዎች ተጠቂ መሆናቸውን የመንግስታቱ ድርጅት ገለጸ። ከቆይታ በኋላ ቪየትናም ዕድሜያቸው ከ16 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ ይዘቶችን እንዳይለጥፉ የሚያግድ ዕቅድ ይፋ አድርጋለች። እንመለስበታለን፣ ይጠብቁን። የጀርመን ፍርድ ቤት የአፍጋኒስታን ስደተኞችን በጅምላ የማባረርና የመሰረዝ ውሳኔን አገደ። የጀርመን ፌዴራል ህገ መንግስት ፍርድ ቤት መንግስት ቀደም ሲል ለአፍጋኒስታን ዜጎች የሰጡትን የስደተኞች ዳግም ማቋቋሚያ ቃል ኪዳኖች በጅምላ መሰረዝ እንደማይችልና ጉዳት የደረሰበትን እያንዳንዱ ጉዳይ በተናጠል
መገምገም እንዳለበት ውሳኔ ሰጥቷል። ይህ ውሳኔ የተሰጠው ታሊባን እንደ አውሮፓውያን አቆጣጠር በ2021 በአፍጋኒስታን ስልጣን ከያዘ በኋላ በተቋቋሙ የሰብአዊ ድንገተኛ መግቢያ መርሃ ግብር መሰረት ወደ ጀርመን እንዲዛወሩ የተመረጡ አንዲት አፍጋኒስታውያን ሴትና 2 ወንዶች ልጆቻቸውን ባቀረቡበት አቤቱታ ነው። የውስጥ ጉዳይ ሚኒስቴር በታህሳስ 2025 መርሃ ግብሩን ለማቋረጥና የተጎጂዎችን የግል ሁኔታዎችን ሳይመረምር የቀሩትን 640 ያህል የመግቢያ ቃል ኪዳኖች ለመሻር ያሳለፈው ውሳኔ በጀርመን ሕገ መንግስት ተቀባይነት የሌለውን የመንግስት እርምጃ የሚከለክለውን ሕግ የሚጥስ መሆኑን ፍርድ ቤቱ አረጋግጧል። መንግስት በስደት ፖሊሲ ላይ ሰፊ ስልጣን እንዳለው ዳኞቹ ገልጸዋል። ጀርመናዊ ባለስልጣናት ለአንድ ግለሰብ ለመግቢያ ተቀባይነት ማግኘቱን በይፋ ካሳወቁ በኋላ ያንን ቃል ኪዳን ለመሰረዝ የሚደረግ ማንኛውም ውሳኔ መሰረት ማድረግ ያለበት መላውን ቡድን የሚጎዳ አጠቃላይ ፖሊሲን ሳይሆን የግለሰቡን የግል ሁኔታዎች ግምገማ መሰረት በማድረግ መሆን አለበት ሲል ፍርድ ቤቱ አስታውቋል። ይህ ውሳኔ ጉዳዩን እንደገና እንዲመረምር ወደ በርሊን ከፍተኛ አስተዳደር ፍርድ ቤት መልሶታል። የውስጥ ጉዳይ ሚኒስቴር የፍርድ ቤቱን ውሳኔ እየጠበቀ መሆኑን ገልጿል። የአፍጋኒስታን ቤተሰብ በአሁኑ ጊዜ በፓኪስታን የሚገኙ ሲሆን ጀርመን የመኖሪያና የድጋፍ ወጪዎቻቸውን ስትሸፍን ቆይታለች። ይህ ውሳኔ የመጣው የቻንስለር ፍሬድሪች መርዝ መንግስት ባለፈው ዓመት ከተካሄደው ምርጫ በኋላ ጥብቅ የስደተኞች ፖሊሲዎችን በሚከተልበት ወቅት ነው። ቪየትናም እድሜያቸው ከ16 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ ይዘቶችን እንዳይለጥፉ የሚያግድ እቅድ ይፋ አደረገች። ከድር ከማል ዝርዝር አለው። ቪየትናም ማህበራዊ ሚዲያዎች እድሜያቸው ከ16 ዓመት በታች የሆኑ ተጠቃሚዎች ይዘቶችን እንዳይለጥፉ አስተያየት ወይም ምላሽ እንዳይሰጡ ለማገድ የሚያስገድድ ረቂቅ ደንብ ማዘጋጀቷ ይፋ ተደርጓል። ይህ የሀገሪቱ ውሳኔ በዓለም አቀፍ ደረጃ ታዳጊዎች በማህበራዊ ሚዲያ ላይ ያላቸውን አጠቃቀም ለመገደብ የሚደረገውን እያደገ የመጣ እንቅስቃሴ እንድትቀላቀል ያስችላታል ተብሏል። በቀረበው ረቂቅ ደንብ መሰረት ዕድሜያቸው ከ16 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ መለያዎች በወላጆቻቸው ወይም በህጋዊ አሳዳጊዎቻቸው መረጃ መመዝገብ አለባቸው። ወላጆች ወይም አሳዳጊዎች ህፃናቱ የሚመለከቱትን ይዘት እና በማህበራዊ ሚዲያ ላይ የሚያሳልፉትን ጊዜ የመቆጣጠር እና የመከታተል ኃላፊነት ይኖርባቸዋል። እንዲሁም የማህበራዊ ሚዲያ ኩባንያዎች ታዳጊ ተጠቃሚዎችን ለመለየት እና ከዕድሜያቸው ጋር የሚመጣጠን ይዘት ብቻ እንዲደርሳቸው ለማድረግ ቴክኖሎጂያዊ መፍትሄዎችን መጠቀም እንዳለባቸው በረቂቅ ደንቡ ላይ ተመላክቷል። ረቂቅ ደንቡ በተጨማሪም ማህበራዊ ሚዲያዎች ለህፃናት መለያዎች ከፍተኛውን የደህንነትና የመረጃ ጥበቃ እንዲሰጡ እንዲሁም ከጥቃት፣ ከወሲባዊ ምስሎችና ቪዲዮዎች፣ ከቁማር፣ ከእጽ፣ ከራስ ማጥፋትና ከሌሎች ጎጂ ይዘቶች ጋር የተያያዙ ነገሮችን አስቀድመው በመለየት የማስጠንቀቅና የማገድ እርምጃ እንዲወስዱ ያስገድዳቸዋል። ይህ የቪየትናም ሐሳብ በዓለም ዙሪያ ያሉ መንግስታት ስለ በይነመረብ ወይም ኦንላይን ደህንነት እንዲሁም ማህበራዊ ሚዲያ እና ጎጂ ይዘቶች በህፃናት አእምሮአዊ ጤና ላይ ስለሚያደርሱት ተጽዕኖ ያላቸው ስጋት እያደገ መምጣቱን አመላካች መሆኑን የሮይተርስ ዘገባ ያመለክታል። ከማህበራዊ ሚዲያ በተጨማሪ ቪየትናም በታዳጊዎች የኦንላይን ጌም ወይም ኦንላይን ጌሚንግ አጠቃቀም ላይ አዳዲስ ገደቦችን ለመጣል ማቀዷን ረቂቅ ደንቡ ያሳያል። በዚህም መሰረት የጌም አቅራቢዎች የተጠቃሚዎችን ዕድሜ ማረጋገጥ፣ ከ16 ዓመት በታች ያሉ ተጠቃሚዎችን በወላጅ ወይም በአሳዳጊ ስም መመዝገብ እና ከ16 ዓመት በታች ያሉ ህፃናት በአንድ ድርጅት በሚቀርቡ ጌሞች ላይ በቀን ከ60 ደቂቃ በላይ እንዳያሳልፉ መገደብ ይኖርባቸዋል። ይህ ረቂቅ ደንብ እስካሁን ገና ያልጸደቀ በመሆኑ ከመጽደቁ በፊት ማሻሻያዎች ሊደረጉበት እንደሚችሉ ተገልጿል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።